የተከበራችሁ አድማጮቻችን አሁን ደግሞ ከወይዘሮ አገሬ መንግስቱ ጋር እንወያያለን። ከወይዘሮ አገሬ መንግስቱ ጋር በተለያዩ ጊዜያት ተወያይተናል። እንግዲህ በሰፊ ርዕሰ ጉዳዮች ነው እሷ ጋር የምንወያየው። ለህብረተሰባችን የሚጠቅሙ ምክሮችን ታስተላልፋለች። ሙያዋ የአእምሮ ብቃት አሰልጣኝ በግልና በቡድን ታሰለጥናለች። ድርጅት አላት። ድርጅቷ ደግሞ አገሬ ደሬህ ለኦሸር ይባላል። አገሬ ጤና ይስጥልን፣ እንደምን ዋልሽ? ሰላም ወይዘሮ ወርቅነሽ፣ እኔ ደህና ነኝ። እንዴት ነሽ? ሰላም ነኝ፣ አመሰግናለሁ። እንግዲህ ያው በዚህ ድርጅት ስር የተለያዩ ስልጠና ምክር ትሰጫለሽ ለማህበረሰባችን። በእኛ ደግሞ በዚህ በሬዲዮ በአማርኛው ሬዲዮ ጣቢያ በተለያየ ጊዜ እየጠየቅነሽ በእናቶች፣ በሴቶች፣ በወንዶች፣ በልጆች አጠቃላይ በማህበረሰቡ ጉዳይ ጠቃሚ የሆነ ምክር ታስተላልፊያለሽ። ዛሬም እንግዲህ በዚህ ዙሪያ ለመወያየት ነው። ፈቃደኛ ስለሆንሽ በጣም እናመሰግናለን አገሬ። እኔም በጣም አመሰግናለሁ ወርቅነሽ። አገሬ ዛሬ የምንወያየው በልጆች ጉዳይ ነው። መቼም እንግዲህ ልጅ አዲስ ትውልድ ሆኖ ነው የሚተካው። ሀገር ተረካቢ ትውልድ፣ ብዙ ኃላፊነት የሚጣልበት የአንዲትን ሀገር የአንድን ሕዝብ ወደፊት ማንነት የሚረከብ ትውልድ ስለሆነ አዳዲስ ትውልድ ላይ በጣም ጠንካራ ስራ መሰራት ግድ ይላል ይገባዋል። እና ከቤት ነው እንግዲህ ከልጆች ነው የሚጀምር። እያንዳንዱ ወላጅ ሰፊ ድርሻ አለው በልጆች ዙሪያ። እንደው በወላጅና በልጅ መካከል ያለውን ግንኙነት እየተስተካከለ ለማድረግ ከልጅነት ጀምሮ ወላጆች ምንድን ነው ማድረግ የሚገባቸው? ወርቅነሽ እንግዲህ ያው እንደምታውቂው ከዚች ሀገር ለየት ያለ ነው የልጅ አስተዳደግ። ለሁላችንም በእውነት ትኩረት ያስፈልጋል። ጊዜን ለማባቃት በሌላ ፕሮግራሞች ከመሮጥ ይልቅ ልጆቻችን በእውነት ጥሩ መስመር ይዘው የሚያድጉበትን ለኛም ለነሱ የሚበጀውን መንገድ ማስተካከል ለኛ ፈንታ ነው። በእውነት ህጻንነት ጀምሮ ማለት ነው። ከፍ ካለ በኋላ ዱባ እንዴት ነው አረጉን ከሰደደ በኋላ እንደፈለገ ነው የሚሄድ አይደል? ያው ተመለስ አቅጣጫ ካላስያዙት እንደዛ ነው የሚሉት ትልቆች። እንግዲህ እንደዛ እንዳይሆንብን አስቀድመን በተለይ በአሁኑ ሰዓት ትናንሾች ልጆች ያሏቸው መንገዳቸውን ገደብ አስዘው ቢያሳድጉ እንግዲህ ነጮች እንደሚሉት ያሜን መከረቤት ስሞል ደኻ ይላሉ። ቀኝ ወደ ራሱ ሲያቀርብ ግራ ወደ ጎን ይገፋል ይላሉ። ይህ ማለት በቀኝ ማለት የፈለጉትን እንሰጣቸው፣ የሚያስፈልጋቸውን ነገር እናድርግላቸው፣ ምንም ነገር አይጎደላቸው። ግን ደግሞ በግራ በኩል ደግሞ ገደብ መኖር አለበት። የስራ ድርሻም ሆነ ገደብም ሆነ በስነ ስርዓት ገደብ የሌለው በቃ ቅድም እንዳልኩት መንገድ ሂዶ ወለል ነው የመሄጃውን ራሱ አያውቀውም ማለት ነው። እና ከዚህ ደረጃ እንዳይደረስ አስቀድመው ቆራጥ ሆኖ አንድ ወላጅ ልጁን የሚያሳድግበትን መንገድ ማስተካከል የራስ ፈንታ ነው። ነገ ምን አደርጋለሁ፣ ነገ እንዴት ነው ልጄን የማየው፣ ልጄ እንዴት ነው ምን ላይ ነው የሚደርሰው፣ ነገ እንዴት አድርጎ ነው ከሱ ያለኝ ጋር የፍቅርም ሆነ የእሱ ጋር ያለኝ ወይም ከሷ ጋር ያለኝ ሁኔታ እንዴት ነው ነገ የሚሆነው። ለምሳሌ ሃይ ስኩል ሲደርስ እንዴት አድርጌ ነው ከዛ ከመድረስ በፊት አሁን አስቀድሞ ፕላን ማውጣት ሁኔታ ይሉት። ከልጅነት ነው ሁሉ ነገር ነው የምትይን ገና ሳያድጉ? ከልጅነት ሲሆን ይቀልልናል። ከልጅነት አውቀውት የዘለቁት ሁሉ ነገር ይቀላል። ምክንያቱም ትግላና በዛ ማለት ነው። ኋላም ደግሞ እንደልባቸው ሄደው ከለመዱ በቃ ያንን መንገድ ለማስተካከል በጣም ይከብዳል። ልንራራቅ እንችላለን። ከመሀል ላይ ርቀት ሊኖር ይችላል። እኛ የምንፈልገውና እነሱ የሚያደርጉት መስመሩ የተለያየ ይሆናል። አሁን እንደው በምናየው ተጨባጭ ሁኔታ እንዳልሽው በልጆች እና በወላጆች መካከል ያለው ግንኙነት በአብዛኛው አስቸጋሪ የሚሆንበትን ሁኔታ እያየን ነው። እንደው ወላጆች ብዙ ጊዜ ልጆች የሚደርስባቸው የሚያጋጥማቸውን የሚሰማቸውን ነገር አያውቁም። ልጆች አያሳትፏቸው፣ አይነግሯቸውም። በወላጆች በኩል እንደው ልጆች ለወላጆች ግልጽ ሆነው የሚያጋጥማቸውን ነገር የስሜት ለውጥም ካለ የሚሰማቸውን የሚያስጨንቃቸውን ነገር ትምህርት ቤት የሚደርስባቸውን በትምህርት ቤት በመምህራን ይሆናል፣ በጓደኞቻቸው በተማሪዎች ይሆናል። መቼም እንዲህ አይነት ነገሮችን ለወላጆቻቸው ሲያማክሩ መፍትሄ ይኖራል ብዬ አስባለሁ። ወላጅ ካወቀ መቼም ዝም ብሎ አይቀመጥም። እንዴት ነው ልጆች ይህን ስሜት ለወላጆች እንዲያጋሩ ማድረግ የሚቻለው? ምክንያቱም በአብዛኛው ወላጆች አያውቁም ልጆች ላይ የሚደርሰውን ነገር። በአብዛኛው እንግዲህ መጀመሪያ መተማመንን ማዳበር አለብን ከልጆች ጋር።
ማለት ከልጅነት ጀምሮም እንደምንለው ነግሬህ ነበር ለምን ይሄን ሰራህ ወይም ደርሶ ይሄን ካላረክ ለምን ይሄን አደርጋለሁ ብሎ በቁጣና በንዴት በጠብ በሌላ ክርክር ነገር ሳይሆን ማዳመጥና እንደገና ደግሞ ዛሬ ደብሮሃል ምን ሆነ ነው ምን ደርሶብህ ነው ልታማክረኝ ትፈልጋለህ ልታሳትፊኝ ትፈልጊያለሽ ከሳተፍሽኝ አብረን መፍትሄውን ልናገኝ እንችላለን አንዳንዴ ልጆች ይሄ ጥያቄ ጥያቄያቸው አይፈልጉም አይፈልጉም በቃ ብቸኝነትን ማሳለፍ ይፈልጋሉ ጭራሽ ሲጠይቋቸው የበለጠ ይርቃሉ ለምን ጠይቀኛ ይሄ ራሴ መፍታት ነው የምፈልገው አልፈልግም ለማሳተፍ ስለዚህ በዚህን ሰዓት ራሱ ቦታ መስጠት ያስፈልጋል ልጆች ለራሴ የሚለው ለብቻችን ነው ካሉ ቦታ መስጠት የበለጠ ለምን ንገረኝ ካልነገርከኝ ያልኩ ከወዘወስኩት ኸምሬማ ይለድም ሆፈረት ማታ እንዲያበዙባቸው አይፈልጉም እና ቀስ በቀስ ጠር ባለ ቃላት ወይም ደግሞ ነስኪ አብረን እንውጣ እስኪ ዛሬ ለክኒዮት ናንድስኪ ዛሬ እስኪ እኔ ፈልጋለሁ ወደ ካፌ ሆነ የሚፈልጉትን ልጆች ያው የሚያስደስታቸው ቦታ ያው ልግዛለህ መኪና እንኳን አብረው ከአንድ ቦታ ወደ አንድ ቦታ ሲሄዱ ቀስ በቀስ አይደለም እንደ ጓደኝነት ወይም ደግሞ እንደ እምነት ይጥሉና በወላጆች ላይ ያሳትፋሉ ያሳለፉትና ተወዳቲማ ዛሬ እኮ ይሄ ነበረ ተወዳባ ዛሬ እኮ እንዲህ ነበረ በቃ አይደል ቀስ በቀስ በዘዴ ምክንያቱም እነሱ አብዛኛው ከሰማችብኝ ምን ትለኛለች ሰምቶ ምን ጊዜም አያዳምጠኝም ምን ጊዜም ልባይልም ምን ጊዜም አይፈታልኝም ችግሬን ምን ጊዜም የባሰ ደግሞ ከልጆች ጋር ነው የሚያወዳድረኝ አልፈልግም በማለት ለራሳቸው በቃ ሊያሳትፉ ይፈልጉ ግን ይሄ እንዳይሆን እኛ መረጋጋት አለብን ቀስ አድርገን ለማዳመጥ መሞከር አብዛኛውን ማዳመጥ መሞከር ምክር ከመስጠት ይልቅ ብዙ ምክር አይደል ይሄን ተራክ ይሄ ነው ይሄ ታረክ ያልነ ሁሉ ጊዜ ከማለት ብናዳምጣቸው ጠር ባለ መልኩ እነሱን ጠር ባለ በትንሽ ቃላቶች ልናሳምንና ልንረዳቸው እንችላለን ብዙ ሳናበዛባቸው እነሱን ካዳመጥነ በኋላ ግን ዝም ብለን እነሱ ከጎናቸው ሆነ ዝም ብለን ምክር ለመስጠት ብለን ብዙ ነገሮች ማናውቃቸውን ሁሉን ዝም ብለን እየዘረዘር አይደል አያዳምጡንም ከኛ ጋር አይደሉም ቁጭ ብለው ለራሱ ሌላ ቦታ ነው የሚያስቡት ወይም ደግሞ ታዚዮቲ ማትቆፈረት ጥሎ ይሄዳሉ እንዲሁ ተቀምጠው የሉም በሐሳብ ግን የሉም ሌላ ቦታ ናቸው በሐሳብ የሉም በቃ በሐሳብ ጥሎ ይሄዳሉ አውራ በቃ እና እንዳይሆን ተቃራኒ ሆነ አለበት እኛ ማዳመጥ ግን ከባድ የሆነው ሀገሬ አሁን ወላጆች ልጆች ለማሳመን ከልጆች ጋር በቀላሉ ለመግባባት ከባድ የሆነው ምንድነው ልጆች አሁን ግዴታቸውን ለማሳወቅ ይሄ እንደዚህ ነው ስራ ይሄን ስሪ ያና አትስሩ ይሄን ትችላላችሁ ይሄን አትችሉም ለማለት ከባድ የሆነ ይመስላል ወይ ደግሞ ወላጆች ተናደው ጩኸው በግድ እንዲሰማቸው ማድረግ ነው የሚታየውና እንደው ከልጆች ጋር በቀላሉ እንዴት ነው መግባባት የሚቻለው ለምንድን ነው ወላጆች ከባድ የሆነ ወላጆች ለምሳሌ ከባድ የሆነው አንደኛ ልጆችን እንደዚህ ተቆጥቼም እንትን ካልኩ ወይም ደግሞ ልጁም ሊርቀኝ ይችላል አላለ ግቡን ለመስጠት ራሱ ገደብ ለመስጠት ይፈራሉ እንዲህ ካልኩትሳ እንዲህ ካረገሳ እንዲህ በቃ ልጁን እየፈሩ ወይም ደግሞ ምን ያመጣ ይሆን ምን ይደርስበት ይሆን በማለት ልክ እንደ እንቁላል ማለት ነው እንደዛ ያዩ በቃ ፍርሃት እየተሰማቸው ራሱ ወላጅነታቸውን እየቀነሱ የሚሄዱ አይደል ኃላፊነት ያላቸውንም ኃላፊነቱን አለ ግን ሆኖ በፍራቻ የነሱን ሁኔታ የወላጅነት የበላይነትን እየቀነሱ ነው የሚሄዱ ማለት ነው ልጆች እንደዚህ ካረጉሳ እንዲካሉሳ እንዲከሆኑሳ ብዙ ስለሚያስቡ ስለዚህ ገደብ ለመስጠት ራሱ ይከብዳቸዋል ስለዚህ ወላጆች ነው በራሳቸው ጊዜ ያው እየፈሩ ሲመጡ ኃላፊነታቸው እየወረደ እየቀነሰ ይመጣል እዚህ ሰዓት ልጅ የሚፈልገውን ያደርጋል ያው አይሰማም ጭራሽም ወላጁ ላይ ሰማ ይችላል አዳምጥ እንዴ ሲሆነው ምንድነው የሚደረገው ልጅ አሁን ወላጅና አልሰማ የሚልበት ደረጃ ላይ ሲደረስ ወላጅ መቼም ዝም ብሎ አይሰማኝም ብሎ ግን እንደው የተወሰነ መግባባት እንዲቻል ወላጅ ምን ማድረግ ይችላል አብዛኛውን እንግዲህ ያው እንዳልኩት አለመጮህ ብዙ ነገር አለማውራት ልጅ ደግሞ እንዲሰማው ማለት እንግዲህ
አንዳንዴ ደግሞ ችግራችን ምንድነው አንድ ቆራጥ ውሳኔ ወሰነው ዛሬ ተናግረነው ነገ ደግሞ እንረሳና አይ እንልና እንፈቅዳለን። ከዚህ ላይ የኛን ድክመት ያያሉ። ምክንያቱም አንድ ጊዜ ሎ የተባለውን መንገድ አይ ነገ ከን ካልኩት በቃ እኔ ቃላቴ እንደማይጠበቅና እንደማይከበር ለወደፊቱ እንደ ሰነፍና እንደ ያላል ያሳነሰ ነው የሚለው ማለት ነው። ቋሚ የሆነ ጸባይ እንደሌለው ወላጅ እና ወላጅ ከአንድ ቦታ አይደለም አብዛኛውን ስሰማ እናት በአብዛኛውን በጣም ለልጇም በማሰብ ለልጇም ያላትን ፍቅርን ለማሳየት ለልጇ ብዙ ነገር ታደርጋለች። አባት አይሆንም ሲል እናት ደብቃ ትሰጣለች። ወይም ደግሞ አባት አፉ አንዳንድ ጊዜ ደግሞ አንዳንድ አልፎ ደግሞ አባቶች አሉ እናት አይሆንም ብላ ተቆጥታ ስትቆም አባትየው በጎን ይሰጣል። እዚህ ላይ በቃ ልጁ ወዲና ወዲ እየተጫወተ የወላጆችንም አንድነትንም አለመኖሩን የሚገባዋል። እንደገናም ደግሞ ያቺ አላደለ ሁልጊዜ ደብቃ መስጠት ሁልጊዜ የምታደርገውን እንዴት ነው የሚያራት እንደ ሰነፍ እንደ ምስኪን ወይም ደግሞ እንደ ቃሏ እንደማይዳመጥ አንድ ቦታ አንዲት ኢትዮጵያ ላይ እንደተናገረች ሆነ ልጄ እኔ ሁልጊዜ ለሱ ነው ማድረግ አባቱ እንዳይቆጣው ያልኩኝ ወንድሞቹ እንዳይቀኑበት ያልኩ እየደብኩ ነው መሰጠው ከሆነ ቦታ ሊሄድ ሲል ፈቅድለታለሁ ሁልጊዜ እንደዛ ያረግለታለሁ። አሁን ካደገ በኋላ ግና እኔን ትቶ አባቱን ይወዳል አባቱን ያከብራል። እኔ በጣም ተሰማኛለች። እንግዲህ ይሄን ትጥል ለምንድነው እንደዚህ የምታደርግ ምናምን ብሎ ከእህቱ ጋር ተጣላ። ያነ ልጅ ከእህቱ ጋር ሲጣላ ለምንድነው ወጥክ እንደዚህ የምታደርግ አንቺ ምንም በትክክል ማሳደግ አታውቂም አባቴ ነው እንጂ አንቺ ትክክል ማሳደግ አታውቂም። ኦኬ ስተት ነበር ማለት ነው እሷ የሰራችው ሁሉ። አዎ አሁን ይሄንን ልጅ ሲላት እንዴት ይለኛል እንደዚህ እየደበኩ ለሱ ብዬ እንዲያረኩ እንደዚህ ያረኩ አባቱ ሲቆጣው አልነበረ። እሱ እንግዲህ አባቴ ባይቆጣኝ ከብዙ ስህተት አልመለስም ብዙ እንደዚህ እዚህ ነገር አልመለስም ነበር። የአባቴን ቁጣ ወደዋለሁ አንቺ ደብቀሽ ከምትሰጪኝና አላረል ለልጁ የሚጠቅመው ዞሮ ትክክለኛው መንገድ ነው። አዎ እና እንደዛ ሲላት እና ትክክል መሆኑን ተረጂ ከዚህ ላይ ነው ችግሩ። እና ብዙ እናቶች አሉ ወይም ደግሞ አባቶች እንደዚህ ለልጃቸው አላ የፈልገውን ያገኝ የፈልገውን ያድርግ ለምን ያጣል እኔ በእኔ ጊዜ ያላገኘሁትም ለሱ ይገባዋል የሚሉ አሉ። ይህ ግን ስህተት ነው። አስቀድሞ ቃልን አንድ ማድረግ አይሆንም ይሆናል በጣም ወሳኝ ነው። አዎ ሌላው ነገር ልጆች መቼም እንግዲህ በልጅነት እድሜ ብዙ ነገር አለ የሚያስጨንቃቸው የሚያስፈራቸው ነገር ይኖራል። በእድሜ ጉዳይም እንግዲህ ለውጥ ስለሚኖር እንደው ሲጨነቁ ሲፈሩ ሲያስቡ ወላጅ ካላወቀ ተጨምሮ በዚህ ላይ ወይ መከር ወይ ተቆጣሁ ብሎ ልጆችን የመጉዳት ሁኔታ ሊኖር ይችላልና ወላጅ እንዴት ነው ከነዚህ ስህተቶች መጠንቀቅ የሚችል? አንደኛ መረዳት ምን ለውጥ እንዳላቸው ማየት። ልጆች ለውጥ ካመጡ በእውነት ልጆች ብዙ ፈተና ላይ ናቸው እንደምናውቀው በጓደኞቻቸው ሆነ በትምህርቱ በበግሩት ራሱ በፈተናው ይወጣጣራሉ። ብዙ ሀሳብ አላቸው። ይሄ የረሽት የማህበራዊ ሚዲያ መገናኛ አውታር ይሄ ራሱ ሶሻል ሚዲያ ትልቅ በእነሱ ላይ ተጽዕኖ ነው የሚያሳድር እና በዚህ ጊዜ ለውጥ ሊያሳዩ ይችላሉ። ለውጡን ብቻ ማዳመጥ ማየት ለምንድነው አሁን እንደዚህ እስኪ ከክፍል ዝም ያለ ወይም ደግሞ ለምንድነው ብዙ ማያወራ ወይስ ለምንድነው ደርሶ የሚናደድ የሚበሳጭ ይሄንን ማየት ብቻ ለውጡን እንግዲህ ከነበረው ለወጥ ያለበት ምክንያት አንድ ችግር ቢኖር ነው ከውስጡ እና ያንን ነገር ካወኩኝ እኔ ለመፍታት ለመጠየቅና መልስ ማግኘት ካልቻልኩ ለሚያውቁ ነገሮች ለሚፈቱና ማስረዳት ወይም ደግሞ ለልጆች የሚግባባ ለምሳሌ ከወንድሞቹ ጋር ከእህቶቹ ጋር የሚግባባ ከአንዳቸው ጋር ከሆነ እነሱን እስቲ ቀሰርገ ጠይቅ እንደዚህ በል ብለህ እስኪ ምንድነው ችግሩ
ያን ችግር ለመፍታት ቀስ በቀስ አይደል ሳይባባስ ተሎ ብሎ ቲፑልም ሆነ ተሎ ብሎም ደግሞ በምክርም ሆነ የሚመለስ ከሆነ ወይም ደግሞ የሚረዳው ነገር ካለ ወይ ከውጭ ደግሞ እንደዚሁ እንደደረሰ እንግዲህ በዛው ሰሞን እንዳየነው ብዙ ልጆች ምንም ተከብከበው ቢያሳድጓቸውም ጥሩ ሆነው ቢያድጉም ብዙ አጋጣሚ ያለ ከውጭ እና ያን ነገር ተጽዕኖ አድርጎበት ከሆነ ያንን ሁሉ መረዳት መንገዶችን ማወቅ ለመረዳት ያው በተለይ በጣም ከባድ ነው። ልጆች እየፈሩ እየሰጉ የተለያየ ጭንቀት ኖሮባቸው ግን ወላጅ ይሄ ሳይገባው ወይ መከር ሆይ ተቆጣው አስተካከልኩ ብሎ ተጨማሪ ጉዳት ሲያደርስበት ያ ልጅ እንዳልሽው የሚያጋጥመው ነገር አይታወቅም። ከባድ ሊሆን ይችላል የሚያጋጥመው ነገር። ጥሩ ነው አሁን የሰጠሽው ምክር። ሌላው በተለይ በእኛ ማህበረሰብ እንደው ብዙ የሚነገር ነው ማለት ይቻላል። ልጆች ምን የሚሆን ምን የሚጎዳ አይመስላቸውም ይሆናል ይመስለኛል ወላጆች ጥሩ ያልሆነ ቃላት መጠቀም አለ። አንተ እንዲና አንቺ እንዲነሻ አንተ እንድታረገው እየተባለ በራስ የመተማመን አቅምን የመጉዳት ይኖራል። ጭራሽም ልጆች በራስ የመተማመን አቅማቸው ምን ያህል እንደተገነባ አይታወቅም መቼም የተለያየ እርዳታ ከሌለ ሲያድጉና እንደው በራስ የመተማመን አቅማቸው የበለጠ እንዲጎለብት እንዲኖራቸው ለማድረግ ወላጆች ምን ያድርጉት ያለሽ? ወርቅነሽ በራስ መተማመን ትልቁ ቁልፍ ነው በዚህ ዓለም። በራስ የማይተማመን ልጅ ብዙ ጉዳት አለው። ከፈለገው አይደርስም፣ የፈለገውን አይናገርም፣ ከሁሉ ጋርም ለመግባባትም ብቁ አይሆንም። ወደ ኋላ የሚቀርና እንደምን ቃላቶችንም እየቀነሰ መናገር እየፈለገም ወደ ኋላ በፍርሃት ብዙ ጉዳት ነው የሚያመጣ ይሄ በራስ አለመተማመንና ከልጅነት ጀምሮ በራስ ልጅ እንዲተማመን ማድረግ ያለ አንደኛ ወላጅ ምሳሌ መሆን አለ። ወላጅ ጠንካራ መሆን አለበት። ጠንካራ ስል በቃል በንግግሩም ሆነ በስራውም ሆነ ጠንካራ መሆን አለበት። ምሳሌ ጥሩ ምሳሌ መሆን አለበት። እኔ ለነገ ለልጆቼ ምን ምሳሌ ነው መሆነው? እንዴት ነው ልጆቼ እንደምፈልግ ከኔ ምን መማር እንዲችሉ ነው የምፈልገው። ይሄንን መጀመሪያ የራሳቸው ወላጆች የራሳቸው ሁኔታ ማጣራት ምን ላይ ነን አሁን የትኛውን ነገር ነው የትኛው ሁኔታ ነው ወይም ደግሞ የትኛው ጸባዬ ነው የትኛው ስራዬ ነው ለልጆቼ ማለት የሚችለው ነገ ልጄ እንዴት አድርጎ ነው ፈልገው ይሄንን ማድረግ። ከዛም አልፎ ደግሞ ልጆችን ገና ህፃን ያሉ በፈተና ወይም የፈተናቸውን ውጤት ብቻ ማየት አይደለም። ዋይ ኦፍ 100 አመጣ ወይም ደግሞ ከዛም በላይ ሆነ ከዛም ሆነ አነሰ ገሌ ይሄን ያክል አምጥቷል አንተ ማምጣት አለብህ፣ ይሄኛው ልጄ ጎበዝ ነው አንተ ለምንድን ነው ሰነፍ ወይም ደግሞ አንተ ጎበዝ ነህ ከዚህ ይሄ አይደለም። ዋናው ነገር በእውነት በሁሉም ነገር በሚያደርገው እያንዳንዱ ልጅ የተለያየ ስለሆነ የተሰጠው የጥንካሬ ይዞት የተወለደውም ሆነ ዕውቀትም ሆነ የተለያየ ያለው እና ያንን አይቶ ጎበዝ ልጄ እንደዛ ነው በርታ ከዚህ ላይ ይሄን አድርግ። እንደገና ደግሞ ብዙ ነገሮችን በራሳቸው ማድረግ የሚችሉትን ነገር ወላጅ ተለውሎ ቀድሞ ያደርጋል። ይሄን ማድረግ ማለት ያሰነፈው በራስ መተማመንን መተው ያ ልጅ እየቀነሰ ይሄዳል። ለምን ያ ወላጅ የልጁን ፈንታ እያደረገ ነው የሚሄደው። በዛም ነው ጀምረው የሚጫወቱበት መጫወቻውን ራሱ ልጁ ራሱ መሰብሰብ እየቻለ እናት ከሰበሰበችለት ያን ልጅ አላደል ራሱን ጥንካሬ አይሞክርም። ለራሱ ላድርግ የሚለውን አይሞክረውም። ለምን እንደዛ ብሎ እያደገ ሲሄድ ከፊትም ያለው ሌላውም ደግሞ በእያንዳንዱ በየእድሜው የሥራ ድርሻ ማድረግ ያለበት ይሄን ማድረግ አለበት ይሄ አንተ ነው ይሄን አድርግ ሲያድርግ ጎበዝ እንደዛ በርታ እያሉ ሲያሳድጉት ራሱ በራሱ መተማመንን እያጠነከረ ያድጋል። ያን ልጅ እንደ ፍርሃት እንዳይሰማው አንድ ነገር ጎበዝ ነው ታልፈዋል በቃ አይደል ያንን ደፍሮ እንዲያልፍ ማድረግ ያየው ማለት ነው። ያስተዋለ በደረጃ ያን ልጅ እየጠነከረ ፍርሃትም እንዳይሰማው ስንፍናም እንዳይሰማው ባረገውም ደግሞ ኩራት እንዲሰማው ባረገውም ደግሞ እንዲተማመን ለወደፊቱም ደግሞ ድፍረት እንዲሰማው
ይህንን እያጠነከሩ ወላጆች ከህፃንነት ጀምሮ ማድረግ አለባቸው። የወላጆች ክትትል ያስፈልጋል። ጥሩ። በተለይ ወላጅ ልጅ ጥሩ ነገር ሲሰራ ወይም እንደው ባይሰራም እንኳን ትችላለህ እኮ ታደርገዋለህ የሚለው ነገር ቢለመድ ጥሩ ነው። አንዳንዴ ልጆች የሚጎዱበት ስሜታቸው የሚጎዳበትን ቃላት አንመርጥም። ወላጆች ልብ ቢሉ መልካም ነው። በዚህ አጋጣሚ አገሬ በእኔ በኩል ማነሳቸውን ጥያቄዎች ጨርሻለሁ። በመጨረሻ የምታስተላልፊው መልእክት ምንድን ነው? እንግዲህ ወላጅ በአሁኑ ሰዓት ያለው ይሄ የልጅ አስተዳደግ ትልቅ ስራ ነው። ከሁሉም ስራ የበለጠ የልጅ ስራ ነው። እንግዲህ እየሰራ ነው የምንለፋው ለልጅ ለማሳደግ በጥሩ ሁኔታ ለመኖር ነውና ለነሱ አሁንኑ አስቀድመን ወይም ደግሞ ትልቅም አሁንም ደግሞ ቢሆንም ወጣቶች ቢሆንም እንደምንም ብለን በእድሜያቸው ክልል የሚረዳ ካለ መርዳት፣ ለመግባባት መሞከር፣ ብስጭትን አብዛኛውን መቀነስ ከቤት ወላጅ ብስጭትን መቀነስ፣ ማዳመጥን ልጅ ወላጅ ተረጋግቶ ቤት እናት ደስተኛ ሆና አባት እና እናት ቁጭ ብለው ሲጫወቱ ሲያይ ልጅ እንደምንም ከቤት መቆየትን ይፈልጋል። እነሱን ለማዳመጥ ይፈልጋል። እነሱን ለመስማት ይፈልጋል። ግን ከቤት ብስጭት ካለ፣ ግጭት ካለ፣ ያለ መግባባትም ካለ እናት አባት ራሱ ይሄን ወጣቶችን በተለይ ውጪ የሚያወጣ አብዛኛውን የእናት አባት ግጭት ይበዛል። ደስ አልላቸው ሲል ነው ወጣው በቃ ከውጭ ጓደኞቻቸው ጋር ለመዝናናት ይወጣሉ። እና ቃላቶችን የምንጠቀምበትን ቃላቶች ደግሞ መመዘን፣ አንዳንዴ አንተ ጅል፣ አንተ አትችልም፣ አንተ ከዚህኛው አትሻለም፣ ይሄኛው ይሻላል አለ አይደለ? ማወዳደር ከወንድሞች ጋር ወይም ከአካባቢ ጋር ይሄን መቀነስ፣ ደግ ቃላቶችን መናገር። ይሄን ነው የምለው ወርቅነሽ። እንግዲህ ቀላል ያደርግልን። በጣም የልጆች ጉዳይ እውነትሽን ነው፣ በጣም ወሳኝ ጉዳይ ነው። በጣም እናመሰግናለን ወይዘሮ አገሬ መንግስቱ። መልካም ቀን። እሺ ወርቅነሽ፣ በጣም አመሰግናለሁ። እሺ ሰላም ሆኝልን።